بكل شيء عليم. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومن والاه، وبعد، فالسلام عليكم ورحمة الله وبركاته. خيرا ያው በጽሁፍ ለማሳወቅ እንደተሞከረው ከአሁን በፊት ተጀምሮ የነበረው ነው። አዲስ ነገር አይኖርም። ሶስት ዙሮችን ወይ ደግሞ ሶስት ክፍሎችን አይተናል ከአሁን በፊት ስለ ዑዝር ቢልጀህል በተመለከተ። ከዛው የሚቀጥል ይሆናል። ምናልባት የዛሬውን ሙሐደራችንን ለየት የሚያደርገው እንደዚሁም ደግሞ ቦታ ሰተን እና ሐሳብ ሰተን እንድንከታተለው የሚያደርገን ልቡል መስአላ የመስአላው ዋናው ነጥብና ፍሬው ትክክለኛው መሐል ኒዛዑ ያለበት ቦታ ነው። እሱ ምንድነው? ወላ እና በራ መካብ ይቻላል ወይስ አይቻልም? በዚህ መስአላ ላይ ወደ ነጥቤ ከመግባቴ በፊት ይህ ሹብሃ የሌለባችሁ እህቶች ወንድሞች ካላችሁ የመጀመሪያው ሙሐደራ በጡምአኒና አዳምጣችኋል። ከግሩፑ ወይ ደግሞ ከዚህ ሙሐደራ ራሳችሁን ብታገሉ መከራለሁ። ምናልባት ይህ ሹብሃ ጀሯችሁን ያልመታው ሰው ካላችሁ ማለት ነው። በአደብ ቂራአታችሁን አቂዳችሁን በመማር ቀጥሉ። ጊዜ ሲያደርሳችሁ ትደርሳላችሁ። ምናልባት ጀሯችሁ ግን ሹብሃው የመታችሁ ሰዎች፣ ሐቅን የምትፈልጉ ሰዎች ቢኢዝኒላህ ተባረከ ወተዓላ ወቢዐውኒህ የተወሰነ ሙዛከራ እናደርጋለን። ወደ ነጥቤ ከመግባቴ በፊት አሁንም እያወራን ያለንበት ነጥብ አብዛኞች ዑዝር ቢልጀህል ማለት ላኢላሃ ኢለላህ ጋር ምንድነው ልዩነቱ የሚል ጥያቄን በውስጥ እየተጠየቅን ነው። አብዛኞች ቁርአን ለሁሉን ከጨረሱ በኋላ ስለ ዑዝር ቢልጀህል እና ስለ ጀርህ እና ተዕዲል የሚፈተፍት ማህበረሰብ ፈጥረውልናል። አልሐምዱሊላህ ማለት ነው። ሰው አልቃዒደቱ ኑራንያ ጨርሶ ወይ ኹዝ አቂደተክ ጨርሶ ስለ አኢመቱ ጀርህ ወተዕዲል መስአላ በሕት እንዲያደርግ፣ ስለ መሳኢል ተክፊር ወተብዲዕ በሕት እንዲያደርግ ለዛ ትልቅ ዓላማ እያጩ የኮተኮቱ ያፈሩልን ነው ኡስታዞቻችን፣ አላህ ይምራቸውና ማለት ነው። ስለዚህ ስለ መስአላው አንድ ነገር ላስቀምጥ። እያወራንበት ያለነው መስአላ ስለምንድን ነው? ዑዝር ቢልጀህል አለ ወይም የለም እየተባለበት ያለው ነጥብ የትኛው ነጥብ ላይ ነው? ሁሉም ዑዝር ቢልጀህል አለ የሚሉትን የለም የሚሉትንም አነ አዕዘመ ማ አመረ አላሁ ቢሂ ሁወ ተውሒድ፣ አላህ ካዘዘበት ነገር ሁሉ ትልቁ ተውሒድ ነው ማለት ይስማማል። ወአዕዘሙ ማ ነሃ ዐንሁ ሽርክ፣ እነዛ ዑዝር ቢልጀህል አለ የሚሉ ሰዎች ጀህለን ወይ ተእዊለን አለ የሚሉ ሰዎች ላ ዩሃዊኑን ሚን አምር ሽርክ፣ የሽርክን ጉዳይ መቼም ቢሆን ዝቅ አድርገው ያለ ወላ የረውን አነ ልኩፍረ ላ የኩኑ ኢላ ቢልጁሑድ ወተክዚብ ከማ ሁወ ቀውል ልሙርጅአ። እንደዚሁም ኩፍር የሚባለው ነገር በማስተባበል በዒናድ ወይ ደግሞ ተስዲቅ ባለማድረግ ብቻ ሳይሆን በሌሎችም ኩፍር የሚባለው ነገር ይገኛል ይላሉ ዑዝር ቢልጀህል የሚሰጡ አይማዎች። ልክ እንደ ሙርጅአዎች አይደሉም። ሙርጅአዎች በተክዚብ ተስዲቅ ከሌለው ነው ሰውየው ካፊር የሚባለው እንጂ ሌላ ኩፍር አይነቶች አያስብ። እነዚህስ ዑዝር ቢልጀህል አለ የሚሉ አይማዎች በል يرون أن الكفر قد يكون بالاعتقاد وبالقول وبالفعل وبالشك وبالترك، በእምነትም በንግግርም በስራም እንደዚሁም በመተውም በጥርጣሬም ይገባል ይላል። ከመን ተረከ الصلاة بالكلية ምሳሌ ካፊር ነው ይላሉ ኢብኑ ዑሰይሚን ለምሳሌ ብናነሳ። ስለዚህ በዒናድ እንጂ ወይ በተክዚብ እንጂ ኩፍር የለም እያሉ ነው ሙርጂዓዎች ናቸው የሚሉት በሩ ተዘጋ ማለት ነው። ስለዚህ ነጥብ በድጋሚ አናነሳም። እያወራን ያለበት መስአላ እንግዲህ ስለማን ነው? ኢነማ ሁወ ፊ ሙስሊሚን ገይሪ ሙዕሪድ፣ ዲኑን
በኩልያ عن دين الله የተወ የሆነ ሰው አይደለም እያወራን ያለው ሙዕሪድ ስላልሆነው ሙስሊም እንግዲህ بل هو يعظم الله وكتابه ورسوله ويصلي ويصوم ويزكي ويتصدق ويرجو رحمة الله ويخاف عذابه ولكنه وقع في شرك قولي أو فعلي وهو لا يعلم أنه شرك አላህን የሚፈራ ቅጣቱን የሚጠነቀቅ እንደዚሁም ደግሞ ሶላቱን የሚሰግድ የሚጾም ነገር ግን የንግግር ወይ ተግባር የሆነ ሽርክ ላይ የወደቀን ሰው ነው። መስአላችን ይሄ ብቻ ነው። አውቀዋ ካወቁ በኋላ ኢዕራድ አድርገው ነው ያ ከሆነ መጀመሪያ መስአላው ኺላፍ የለበትም። ስለዚህ እያወራን ያለነው በሕታችን ኺላፍ አለበት ወይስ የለበትም እያልን ያለነው ይስተመርበት ሙዕሪድ ባልሆነው ሙስሊም ነው። ሙዕሪድ ማለት ምን ማለት ነው? አስተማሪ ኑሮ ምንም ሹብሃ የሌለበት በሆነ ኮንዲሽን አልማርም ብሎ ዲኑን ትውት ካደረገ ምንድነው ያ ሰው ሙዕሪድ ነው عن دين الله እንጂ ሰውየው አላህ ያዘዘውን ተግባራት በሙሉ እየፈጸመ ነገር ግን ሽርክን ካለማወቅ የተነሳ ቢፈጽም ያን ነው እያወራን ያለነው። ስለዚህ መስአላው ይህ መሆኑን ከያዝን በኋላ ዛሬ 3 ነጥቦችን ብቻ እናያለን። ትንሽ ሰዓትም ስለሄደብን የቀረውን በሌላ ክፍሎች ኢንሻአላህ የሚቀጥል ይሆናል። ዛሬ የምናያቸው ነጥቦች ባለፈውም ለማየት ሞክረናል። መስአላው ኺላፍ ያለበት ነው ስንል እየቀጠፍን ነው ወይስ ዑለማዎች ያረጋገጡት እውነታ ነው? ይህ ጥያቄ መመለስ ያለበት የሆነ ነጥብ ነው። ምክንያቱም ባለፈው ከ2 ሳምንት በፊት ይመስለኛል ካልተሳሳትኩ ያደረግነው ሙሐደራ ላይ እንደዛ ብሎ የዋሹ ሰዎች እንደዚሁ ዑዝር ቢልጀህል የሚሰጡ ሰዎች ስላሉ ብቻ መስአላው ኺላፍያ ነው ብለን እንዳል አስመስለው የተናገሩ ሰዎች ነበሩ። ዛሬ ማለዳም የተለቀቀ የሆነ ከነ ሙስጠፋ በኩል አቡ ኒብራስ ራሱ የተናገረ የሆነ ዛሬ የተለቀቀ ሙሐደራ ጥያቄ ይጠየቃል፣ ጥያቄውን ይመልሳል። የበሕታችን መጀመሪያ እሱ ይሆናል። 3 ጥያቄዎች በዛ ያጠነጠኑ ይሆናሉ። ጥያቄው ምንድነው የሚጠየቀው? ሙስጠፋ እርስ በርስ ያጋጨን ያለው ኺላፊ በሆነ መስአላ ነው፣ ኺላፍ ባለበት መስአላ ነው ብለው ይጠይቁታል። ጥያቄውን ከአንደበቱ እንስማ። መሰማቱን በጽሁፍ አረጋግጥልኝ አባራያ እና በመስአላ ኺላፍያ ነው ሙስጠፋ እየበታተንን ያለው ይላል። ይህንስ ምን ትላለህ? يا أخي جزاك الله حياك الله. نحن نقرر نفس ما قرره العلماء الكبار. عقيدتنا عقيدة السلف الصالح، وإن قالت المرجئة المارقة ما قالت لا نبالي. እኛ ታላላቅ ሊቆቻችን ያጸደቁትን ያጸኑትን ነው ይዘን እየሄድን ያለነው። አቂዳችን አቂዳ خيرا እዚህ ላይ ምን ይላል? መስአላው ኺላፊ ነው ነገር ግን ሙስጠፋ ነው ያባላን ያለው ተብሎ ሲጠየቅ እነዛን ኺላፍ አለ የሚሉትን ሰዎች በኢርጃ እንዲሁም ቢልሙርጂአት المارقة እየገለጻቸው ይገኛል። መስአላው ግን ኺላፊ ነው ብለን ያልነው እኛ ሳንሆን ታላላቅ ኢማሞች እንደሆኑ ካሁን በፊት አውስተናል። ለምሳሌ ያክል ሼኹል ኢስላም ኢብኑ ተይሚያ ንግግር አውስቻለሁ ካሁን በፊት በነበረ ሙሐደራ ላይ وما زال السلف يتنازعون في كثير من هذه المسائل ولم يشهد أحد منهم على أحد لا بكفر ولا بفسق ولا بمعصية የሚለውን ንግግራቸው መጅሙዕ አልፈታዋ 3ኛው ጥራዝ 229ኛው ገጽ አሳልፈናል። كذلك አሁንም መጅሙዕ አልፈታዋ 23ኛው ሙጀለድ 346 ገጽ ላይ ምን ይላሉ? ስለ ዑዝር ቢልጀህል የተነተኑ ከሄዱ በኋላ هذا الذي عليه أصحاب النبي صلى الله عليه وسلم وجماهير أئمة الإسلام የረሱል አለይሂ ሰላቱ ወሰለም ባልደረቦች ያሉበት መንገድ ይህ ነው ይላሉ። ሰውየው ሹብሃ ካለበት ወይ ደግሞ ዘንድ እጃ ካልደረሰው ካፊር እንደማይሆን ከተናገሩ በኋላ ማለት ነው።
وجماهير أئمة الإسلام مالت الإسلام أئمة أبزهنيوش مالت غير الجمهوروች ከዛ ተቃራኒ ንግግር ተናግረዋል ማለትም ያንን እናገኛለን በሰለፎች ኢብኑ ጀሪር አጠበሪ ንግግር እና የሌሎች መሰሎች አئمዎች ንግግር እናገኛለን ከዚህም ውጭ ሼክ ኢብኑ ባዝ ረሂመሁላህ የሳቸው ንግግር ኢጅማዕ አለ ብለው ባለፈው በነበረው ሙሐደራችን መልስ ሰጥተናል ኢጅማዕን ጭራሽ እንደማመላከት የሳቸው ንግግር አይተናል ባለፈው ኢንሻአላህ አስፈላጊ ከሆነ 21 ኢጅማዕዎች አሉ ብሎ እነሱ ይማቀሩት የሆነ ኪታብ ላይ ያለ እያንዳንዱን ኢጅማዕ بإذن ተባረከ ወተዓላ ነቅት እናደርጋለን እናያለን ባለፈው ወደ 6 ኢጅማዕዎችን አይተናል ዛሬ ባለፈው ካየናቸው ውስጥ የምንደግመው ይሆናል ለምን ሙስጠፋ ያንን ኢጅማዕ የሼኹል ኢስላም ኢብኑ ተይሚያ እንደዚሁም የሼኹል ኢስላም መሐመድ ኢብኑ አብዱል ወሃብ ኢጅማዕን የማያመላክት የሆነ እኛ ባለንበት ነጥብ ላይ የማያመላክት የሆነ ኢጅማዕ አለ ብሎ ዛሬ ስለተናገረ ዛሬ መስጠበታል ማለት ሌላው ኢብኑ ባዝ في تعليقه على تيسير العزيز الحميد الفوائد العلمية من الدروس البازية مملكة الجلال ሁለተኛው ጥራዝ 49ኛው ገጽ ላይ خلاف እንዳለበት አስቀምጡ ያ ሙርሲ ያ ፉላን ቢል فقد تنازع العلماء في تكفيره على قولين ብለዋል እንደዚሁም በሌላ ንግግራቸው ፈታዋ ተጠይቀው ድምጻቸው አላሰማለው خيرا ድምጻቸውን እንስማው واختلف العلماء في هل يكفر بنفسه كافرا او لا بد ان يعلم على قولين احدهما انه لا بد ان يعلم لان قد يكون اشتبه عليه الامر بسبب دعاة الباطل بسبب علماء السوء اشتبه عليه الامر فلا بد ان يعلم لا بد ان ينبه قبل ان يحكم عليه الكفر وهذا قول جماعه من العلم والقول الثاني انه لا يحتاج الى بيان لان الامر واضح والقران كله في بيان الشرك وهكذا السنه ورسول بين ذلك وما بينوا ذلك فلا يتوقف كفره على البيان بل هو كافر بهذا العمل ولكن يستتاب يعني هناك دوله اسلاميه تحاسبه فانها لا تقتل حتى تستجيب. خيرا يهون امتي شيخ ابن باز يابيروت واختلف العلماء في ذلك هل يكفر في نفسه ويكون كافرا او لا بد ان يعلم على قولين ሁለት ቀውላት ነው የተጠየቁት ጥያቄ ما حكم الذين يدعون غير الله من المسلمين عن جهل بحقيقة التوحيد ጥያቄው ይሄ ነው ሼኹ የመለሱት ያለው ምላሽ ያየን ሼኽ ኢብኑ ባዝ ነው ሙርጂዓ ያለው ሼኹል ኢስላም ኢብኑ ተይሚያ ነው ሙርጂዓ እየወሰፈ ያለው ምክንያቱም የተጠየቁት ጥያቄ መስአለው ኺላፊያ ነው ተብሎ ሲጠየቅ ነው እነዛ ያሉትን ቢሉ ሙርጂዓዎች ያሉትን ቢሉ አያብኑ ባዝን ሙርጂዓ በላቸዋ خيرا ከዛ በመቀጠል አሁንም የሌሎችን አይማዎች ነቅሎችን እንደዚሁ አስተዋውሳለሁ ባለፈው አይተናል ሙሉን አላወሳ الشيخ العلامة عبد المحسن العباد في شرح رسالة شروط الصلاة 7-8 ገጽ ላይ መመልከት ይቻላል ኺላፍ እንዳለው አውስተዋል عذر بالجهل አሉ ያሉትን ዑለማዎች አይደለም ያወሰው ያለው ልብ ባል ይስተመርበት ይመጣልና ለሱ ድምጽ ሙስጠፋ ይላል እገሌ ዓዲር ነው እገሌ ዓዲር ነው ከናንተም በኩል ነገር ያለው ከኛም በኩል ነገር ያለው ስለዚህ መስአለው ኺላፊ ነው ብለው ይላሉ አዛከዲ እንዲህ አይደለም ይያልን ያለን ኺላፍ እንዳለበት የተናገሩ አይማዎች ንግግር ነው ያቀርብን ያለን እንጂ ልክ እናንተ ውሃ ማነስ የሆነ ኢጅማዕ እንደምታመጡት እዛም የተለቃቀመ ኺላፍ አይደለም ያወራን ያለን መስአለው ኺላፊ ነው على قولين ይያሉን ኢብኑ ባዝ የውሰውታቸውን አሰማው በድምጽ በጽሁፍ ባለፈው አንብቤ ያለው እንደዚሁም አብዱል ሙህሲን አባይ ሌላው الشيخ العلامة مقبل الوادعي የሳቸውን ጽሁፍ ባለፈው አንብቤ ያለው ድምጻቸውን ዛሬ እንስማ القضية أنه اختلف أهل السنة أنفسهم في شأن العذر بالجهل في التوحيد والذي يظهر أنه يعذر بالجهل. خيرا من يرونه القضية أنه
اختلف أهل السنة أنفسهم في شأن العذر بالجهل في التوحيد والذي يظهر أنه يعذر بالجهل ساكن مذهبات المهون يتوقع عذر بالجهل يسأل ألون خلاف مهونون كما وساتاتهم ذا شيخ مقبلين مرجئية قال له ليلو الشيخ محمد أمان الجامي الشيخ محمد أمان الجامي خلاف دالبت مسألة أو ستوى خيرا يتلي عفوا لازم تجيب تفسيرون كصوت كسافك بكروب الشيخ محمد أمان الجامي قرة عيون السلفية بالإجابة عن الأسئلة الكويتية صحيفة 3 يوم السليم مملكة الجلال ليلو الشيخ العلامة محمد صالح العثيمين إنهم بتام بركاته بوتا ببركاته أسلوب مسألة خلافية لون أسكمتوها بل اليوم عذر بالجهل لم يميل سو مستقيم بهونا مسرجة يزو ممتات أي شيء برويرا اليوم جامع مجموع فتاوى رسائل العثيمين اللي من الالو ولتن يوتراس عن 130 قسلي الاختلاف في مسألة العذر بالجهل كغيره من الاختلافات الفقهية الاجتهادية فمسألة عذر بالجهل له خلاف كغيره من الاختلافات الفقهية ولا كذا بمقتل جهل يبالو نجر بالمكفر وهو تكفل القالوا بهلا بغير دين الإسلام يمينور هنا سو እንደዚሁም ደግሞ ጭራሽ ዲን የሌለው የሆነ ሰው ጃሂል ሆኖ ኩፍር ላይ ከኖረ ያ ካፊር ነው የሚባለው በዱንያ አህካሙ ምንድነው هذا تجري عليه احكام الظاهر في الدنيا ይላል واما في الاخره فامره الى الله ይህ ከእስልምና ውጭ ያለን ሃይማኖት የሚይዝ ወይ ደግሞ እምነት የለሽ የሆነውን ሰው ነው ሁለተኛው ነው ሲናገሩ أن يكون من شخص يدين بالإسلام ولكنه عاش على هذا المكفر بشرك لين يمروا جن مسلمين يقولون راسهم يسووا ولم يكن يخطر بباله أنه مخالف للإسلام ولا نبهه أحد على ذلك فهذا تجري عليه أحكام الإسلام ظاهرا يزيهن توكل الإسلام أحكام بالظاهر يفسبت أما في الآخرة فأمره إلى الله آخرا قد ودع الله من الناس تكو سلازدي الزيه لي يسمر بتين كبو بقر من قد ودفيت من لسبت له راسوني شارنا إن شاء الله وسأله عزب الجهل يسطو أي موت عذاب بالآخرة مسؤول بتنجي بدنيا مسلم بالا ليبالن أيضا السم محل ديش معنا كله يلالو إن شاء الله يكتاي رأساتين هنا بالتواني منا يوهنا نتبه هنا إن شاء الله إما اللسال مالتنا كذي ليقين قر من قد ما سلوسو تجري عليه أحكام الإسلام ويالو أحكام الإسلام مالته بمسلم مقابر مكبر ذبيحة ومبتالات እንደዚሁም ደግሞ በሱ ላይ ሲሞት መስገድ إلى آخره የኢስላም አህካም በሱ ላይ ይፈጽምበታል ይሄ የኢስላም አህካም ይባላል ይሄ ነው ስለዚህ ኢብኑ ዑሰይሚንም ኺላፍ እንዳለበት ተቅሪር ያደርጋሉ ማለት ሌላው الشيخ العلامة ربيع المدخلي ረዘም ማድረገውና ሰፋ አድርገው እንደተናገሩ አይተናል ካሁን በፊት ሌላ ደግሞ የኢብኑ ዑሰይሚን የድምጽ ማረጋገጫ እናሰማቸውና ወደ ሌላው ነጥባችን እንሻገራለን نعم بعض العلماء قال بذلك لكنه قول ضعيف الأئمة على خلاف القول بأن الإنسان يكفر لا يعذر بالجهل في الكفر فكلام الشيخ الإسلام رحمه الله مملوء بذلك أنه لا يكفر وكلام الشيخ محمد بن عبد الوهاب أيضا أنه لا يكفر الجاهل وأنا الآن أتلو عليكم نصوصا من كلامه نقلتها أمكنني أن أقولها أما كلام شيخ الإسلام كثير ما يمكن نقول لكن الفتاوى يرجعوا لها مملوءة بذلك فالحكم عند الله واحد إذا ترك الصلاة جهلا فهو معذور وإذا سجد للصنم جهلا كيف لا يكفر أي خيرا ابن عثيمين قلت بهنا ملكوت بل يلهم بركات ንግግሮች አላቸው من سجد للصنم وذبح لغير الله
እንደዚሁም دعا غير الله استغاث بغير الله እንደዚህ አይነት ጥያቄዎችን እየተጠየቁ ካፊር አይባልም ዑዝር ይሰጠዋል ይላሉ። الشرك الأكبر ዑዝር ይሰጠዋል ይላሉ። ከذلك የሼኹ الإسلام ኢብኑ ተይሚያ ንግግር ይመጣልናል ኢንሻአላህ ወደፊት። ወደ ሁለተኛው ነጥብ ስናልፍ ይህ እንግዲህ መስአላው ኺላፊይ ነው የምንለው እኛ እየቀጠፍን ነው ወይስ ዑለማዎች ያረጋገጡት እውነታ ነው ያለው ምላሽ ይሆናል። የሚመለኩ ቀልቡን ሰሊም በቂ ነው። ምን ኪሲና አውተን አይደለም ይህንን ኺላፍ ያጸደቅ ነው ማለት ነው። ወይ ደግሞ የገሌ ዑዝር ይሰጥ መሰለን በኺያላችን ዝም ብለን በተወሁማችን ገሌ ደግሞ ዑዝር አይሰጥም ስለዚህ መስአላው ኺላፊይ ነው እያልን አይደለም ያለ ነው። ይህ ውሸት ነው። العلماء الكبار بداية من شيخ الإسلام ابن تيمية إلى الشيخ محمد صالح العثيمين تقرير አድርገዋል። 6 ወይ 7 አይማዎችን ድምጻቸውንም ንግግራቸውንም አሰማሁ ማለት ነው። በመቀጠል የምናየው ምንድነው ዑዝር ቢልጀህል ባለመኖሩ እውነት ይጅማዓለን ኢጅማዕ የሚባል ነገር ከነዛ አቅጣጫ እየሰማን ነውና አለ ወይ የሚባለው ጥያቄ መመለስ መቻል አለበት። እርግጥ ከመጀመሪያው ጋር የተያያዘ ነው። መስአላው ኺላፊይ መሆኑን ካረጋገጡ እነዛ አይማዎች ኢጅማዑ ሙድዓ የሚሞገት የሆነ ኢጅማዕ እንጂ ታቢት የሆነ ኢጅማዕ አይደለም። ምክንያቱም ተራ ሰዎች አይደለም የተወሱት። ሚንሁም ሸይኹል ኢስላም ኢብኑ ተይሚያ ኸይረን ጥያቄውን ከተጠየቀ በኋላ ሙስጠፋ አብዱላህ ሀዳሁላህ አላህ ወደ ቀጥተኛው መንገድ ይምራው ይመልስ ማስረጃዎችንም እንደዚሁ ኢጅማዕ ለመሆኑ አጣቅሳለሁ ብሎ ያነሳል። ከዛም ካነሳው ንግግር ውስጥ በጣም በሚያሳዝን መልኩ ባለፈው ቢመንላሂ ወፈድሊህ አውስቼ ነበር የሸይኹል ኢስላም ኢብኑ ተይሚያን በትር የተደረገና የተቆረጠ ንግግር እሱ የሚያቀርበው ኪታብ ነው ብዬ አንስቼ ነበር። ተቆርጧል። ጃሚዑል መሳኢልን ነቅል ተደርጎ ከ145 እስከ 146 ብቻ ነው የመጣው 151 ገጽ ድረሱና አማ ኢዛ ካነ ጃሂል የሚለውን አንብቡት ብዬ ነበር። ዛሬም ጧት ላይ የተነገረው ከሙስጠፋ አንደበት ያንን ማስረጃ ቆርጦ አውጥቶ ህዝቦችን ማታለል ሆኗል። ከአንደበቱ እንስማ። በጣም የሚገርመው ማለት ነው። እኔ አንድ ነገር ምን አለ እስኪ ዑለማዎች ያሉትን ልንገራቸው አንዳንድ ልበላቸው ታካ ንፈተ من اقوال الائمه የአኢማዎችን ነገር ልንገራቸው እውነት ኺላፊያ ነው ምን ያለው ለሚለው እነሱ አሁን ሸይኹል ኢስላም ኢብኑ ተይሚያንና መሰል ታላላቅ ሊቃውንቶችን ከጎናቸው ለማሰለፍ ምን ያደርጓቸዋል? ሸይኹል ኢስላም ኢብኑ ተይሚያ አገር መሐመድ ኢብኑ አብዱል ወሃብ አገር እንትና አገር እከሌ አገር እናንተ ጋር እነከሌ ያሉ እኛ ጋር እነከሌ ያሉ ስለዚህ አንድ ለአንድ ወይ ሁለት ለሁለት ወይ ደግሞ አንድ ለዜሮ ሊመሩ ይፈልጋሉ። አይሆንም የግድ ነጠቃ እንጂ መረጃ አይደለም። እንካማ የሸይኹል ኢስላም ኢብኑ ተይሚያ ረሂመሁላሁ ተዓላ ልንገር في جامع المسائل ሶስተኛው ራስ ከ145 እስከ 146 እንዲላል من استغاث بميت أو غائب من البشر بحيث يدعوه في الشدائد والكربات ويطلب منه قضاء الحوائج ويقول يا سيدي الشيخ فلان أنا في حسبك وجوارك أو يقول عند هجوم العدو عليه يا سيدي فلان يستوحي ويستغيث به أو يقول ذلك عند مرضه وفقره وغير ذلك من حاجاته فإنه ضال جاهل مشرك عاصي لله تعالى باتفاق المسلمين سمعت يوانا درس اللي يميل يموت خيرا በዚህ መልኩ ቆርጦ በማውጣት ቆርጦ ያመጣውን ላለው ለተነሳው በህት ማስረጃ የሚሆን በሆነ መልካም ነበር። ሙስጠፋ አብዱላህ አላህ ወደ ቀጥተኛው መንገድ ይምራውና ይህን ንግግር በሚናገር ጊዜ ከሁለት ሐለቶች አይወጣም። አንድ ሐቁ ገብቶት መስአላው እኛ ያወራንበት ያለው መስአላ ተክፊሩል ሙዐየን መሆኑ ገብቶት ይህ ደግሞ ያመጣው ማስረጃ ተክፊር ቢልዑሙም እንጂ ተክፊሩል ሙዐየን እንዳልሆነ ገብቶት ሰዎችን ሆን ብሎ ለማታለል የሄደበት ነጥብና ውሸት እየቀጠፈ ነው። ይህ አንድ ሐል ሊሆን ይችላል። ሁለተኛው
አሕሰኑል መሕሚል እንውሰድለት ጥሩ ጥርጣሬ እንስጠው ከተባለ ነቅል በሚያደርገው ንግግር ጃሂል ነው ማለት ነው። ማስረጃ ብሎ የሚያመጣውን ንግግር ባለፈው ለማውሳት እንደሞከርኩት ያ አጥባቂ ነው ብሎ ያሰበው ሰው የጻፈለትን ጽሑፍ 3 ሰጠርም ትሆን ተቆርጣ ከመጣች ያችን መጋትና መጠጣት እንጂ መስደሩን ተከትሎ ፈተዋው ምንድነው የሚለው እስከ መጨረሻ ድረስ ሊየውና የሼኹል ኢስላም ንግግርን ብዙ ፈዋይዶች ያገኛሉ ብሎ አንድ ፈተዋ እንኳን ጨርሶ ማንበብ አልቻለም። ይህ ጥሩ ጥርጣሬ ሰተነው ጃሂል ነው ያለውን ከሰጠነው የመጀመሪያውን ሲፋ እንዳንሰጠው ካዲብ ነው ስለሚከብድ ጥሩ ጥርጣሬ ባለው አላወቀም እንበልና አላኩል ሐል የተናገረው የሆነው ስህተት ነው። አንደኛ ጥያቄው ረጅም አድርገው ነው የጠየቁት። ማተቁል ሳደቱ ዑለማ ባለፈው ወስጃለሁ አልደግመው። ብቻ የተጠየቀው መካከል ውስጥ መሸይኾችን የሚያደርጉ እስቲጋታን የሚያደርጉ ለነሱ የሚተናነሱ እንደዚሁም ቀብሮችን የሚዘይሩ የሚስሙ አፈሮችን በረካ ያሉት የሚያደርጉ ኢላ አኺሪ በአገራችን የሚሰራው ሽርክ ነው የተጠየቁት። ሼኹም ሲመልሱ ረዘም አድርገው ነው የመለሱት። ሲጀምሩ ግን አልሐምዱሊላህ ረቢል ዓለሚን መን ኢስተጋት ተመልከቱ። እሱ ያነሳው ድምፅ ይህ ነው የሰማው ድምፅ ይህ ነው። ሼኹል ኢስላም ንግግር ነቅል አድርጎ ሙስጠፋ ቅድም የከፈትኩት መን ኢስተጋተ ቢመይት መን ኢስተጋተ መን هل هي أليست هي من أدوات العموم من ያለው ዑሙም ምን ይጠቅማል እየተባለ የሚነገረው በየቋንቋ ኪታቦች ሁሉ እውነት ሙስጠፋ አልደረሰውም ነው ወይስ ደርሶት ተልቢስ ነው የያዘው? ኸይረን እሺ ሙዐየን ተፈልጎበት ነው ካለ ንግግሩን ጨርስና ሙዐየን ከተፈለገበት ከዛ በኋላ አንደኛ ቋንቋ አይሰጥህም፣ ሁለተኛ ደግሞ አወለል ከላማ አኺሩን ተናቁል ሊያደርግብህ ነው። ንግግሩ 146 ገጽ ላይ አያቆምም፣ ይቀጥላል። ጃሚዑል መሳኢል 3ኛው ጥራዝ 145 እስከ 154 አካባቢ እና 55 አካባቢ ወደ 10 ገጾችን የሚሄድ ነው። ኢንሻአላህ ሙሉን እለቃለሁ ወይ ሊንኩን አሳውቃለሁ። ሙሉን ፈተዋ ኢንሻአላህ ብዙ ጥቅም እናገኝበታለን። ብዙ መስአላዎችን የተባሐተበት ሼኹ እንትን እላለሁ አሳውቃለሁ ጽሁፉን ኢንሻአላህ ለሙስጠፋ የሚያደርስ ሰው ካለ ተልኩልናላችሁ ኪታቡን ገብቶ ለማየት ተስኖት ከሆነ አላኩል ሐል ኪታቡ መጨረሻ ላይ ማነው ፈተዋቸው መካከል ላይ ምን ይላሉ? ይህን ንግግር ከተናገሩ በኋላ ምን ኢስተጋተ ያለው መጨረሻ ላይ አው ጃሂሉን ያለውን ሲፈት ሙሽሪኩን ضالون ያለውን ሲፈት ሰጥተውት هذا ضال جاهل مشرك عاصي لله تعالى ብለዋል። ነገር ግን ማለት ነው አስለን ጃሂል ያለው ማህይም ያለን ትርጉም ብቻ አይሸከምም። هذا جهل منك ጃሂል ማለት የሼኹል ኢስላም መጅሙዕ ፈታዋን ተመልከት። ሌላውን ቦታ በብዛት የሚሰራሩበት ዓዲን አይ ምን العدوان ድንበር አላፊና ለጌታው የጥቃት ማድረግ ያለበት ነገር ከማወቅ ድንበር ያለፈ የሆነ ሰው ማለት እንጂ ይህም የረሱል አለይሂ ሰላቱ ወሰለም ሐዲስ ላይ የምናገኘው የሆነ استعمال في كلام العرب في لغة العرب ثابت ነው። ሰው ድንበር አለፈ ለማለት ምን ይባላል? ጃሂል ይባላል። ስለዚህ ጃሂል ነው ያሉት ብንል እንኳን ይህ ምንድነው ማለት ነው? ዓም የሆነ ወይ ደግሞ ሙጥለቅ የሆነ ተክፊር ነው እንጂ ሙዐየን የሆነን አይደለም። ሙዐየን የሆነንማ መጨረሻ ላይ ምን ይላሉ? وهذا الشرك ይላሉ 151ኛው ገጽ ላይ ሲደርሱ وهذا الشرك إذا قامت على الإنسان الحجة فيه ولم ينتهي ይህ ሽርክ አሉ። መጀመሪያ ላይ መን ብለው የጀመሩት የሆነውና በሙጥለቅ መን ذبح لغير الله فهو مشرك እንደምንለው የተናገሩበት የሆነውን ከተናገሩ በኋላ ይህ ሽርክ ሁጃ የቆመ ጊዜ አሉ على الإنسان በሰው ልጅ ላይ ሁጃ የቆመ ጊዜ ከዛም ولم ينتهي ካልተከለከለ وجب قتله كقتل أمثاله من المشركين መግደሉ ግዴታ ነው። ምክንያቱም ሁጃ ቆመበታል። ከዛስ ሁጃ ከቆመበት በኋላና ከተገደለ በኋላ ولم يدفن في مقابر المسلمين أي بعد إقامة الحجة ከተገደለ በኋላ በሙስሊሞች መቃብርም አይቀበርም። ولم يصلى عليه አይሰገድበትም። وأما ተመልከቱ وأما إذا كان جاهلا جاهل ከሆነማ لم يبلغه العلم
እውቀት ያልደረሰው ጃሂል ከሆነ ወለም ያዕሪፍ ሐቂቀተ ሽርኪ የሽርክን እውነታ ካላወቀ الذي قاتل عليه النبي صلى الله عليه وسلم المشركين የአላህ መልእክተኛ ጋሪዎችን የተጋደሉበትን የሽርክን እውነታ ካላወቀ فإنه لا يحكم بكفره ይህ በኩፍሩ አይፈረድም فإنه لا يحكم بكفره በኩፍር አይፈረድም ከላይ በኩፍር የተፈረደበትን ሰውዬ لا يصلى ولم يصلى عليه ولم يدفن في مقابر المسلمين قالوا በኩፍር ያልተፈረደበት የሆነ ሰውስ يصلى عليه ويدفن في مقابر المسلمين ይህ መፍሁም ብቻ ሳይሆን መንጡቃቸው ነው ولا سيما وقد كثر هذا الشرك في المنتسبين الى الاسلام ይቀጥላል ፈታዋ በዚህ አይቋጭም ወደ 54ኛው ገጽ ላይ ነው የሚያቆም ጃሚዕ المسائل ገብታችሁ መመልከት ትችላላችሁ ሶስተኛው መጅሙዓ ላይ ይህ ፈታዋ ኢንሻአላህ ወደፊት የማነሳበት የሆነ ነጥብ ይኖረኛል በተፍሲል የምናየው ይሆናል ብዙ ፈዋይዶችን ከውስጡ እንይዛለን باذن الله تبارك وتعالى ከዛ የከሸይኹ ንግግር ሌላ ማስረጃ አድርጎ በጣም በሚያሳዝን መልኩ አሁንም የማንን ያመጣል የሼክ መሐመድ ብን አብዱል ወሃብ ንግግር ሼክ መሐመድ ብን አብዱል ወሃብ ንግግር እንደ ማስረጃ ያመጣል ማለት ነው እንደዚሁም የሼኹል ኢስላም ንግግር ሌሎችንም ያመጣል የፈውዛን ኢብኑ ባዝ ባለፈው መልስ ሰጥተናል ኢንሻአላህ አስፈላጊ ከሆነ ወደፊት ቅድም ተናግሬያለሁ 21ን ኢጅማዕ ብለው ኪታባቸው ላይ ያስቀመጡትን باذن الله ቡጥላናቸውን በያን እናደርጋለን ከሰለፎች የተነቀለ ኢጅማዕ እንዳልሆነ ከናካቴው የከፊሎች ኢጅማዖች ምንድናቸው كما قال القائل اقول له زيد ويسمعه عمرو ويكتبه خالدا وينطقه بكرا እንዳለው እኛ ለሙዓየን ለመክፈሩ ጃሂል ሆኖ አንድ ሽርክ ላይ ቢወድ ሙዓየን ሆነ ሰው ይከፍራል ወይ ለዚህ ኢጅማዕ እንላቸዋለን እነሱ ፈመን ይህ ደግሞ ምንድነው ተክፊር بالعموم شيخ الاسلام ባለፈው ተናግሬያለሁ يجب التفريق ነበር ያሉት وكنت ابين لهم ان ما نقل لهم عن السلف والائمه من اطلاق القول بتكفير من يقول كذا من يقول كذا ከአላህ ውጭ የሚለም ከአላህ ውጭ ደግሞ እስቲጋሰን ከአላህ ውጭ ባላከ እስቲጋሰን የሚያደርግ የሚባለው ይህ አሉ فهو ايضا حقنا حقنا لكن يجب التفريق بين الاطلاق والتعيين كتعيين እና ከኢጥላቅ መካከል መለያየት ግዴታ ነው ያለው ሼኹ الاسلام የሼክ መሐመድ ብን አብዱል ወሃብ ንግግር እናድምጥና ከዛ ወደ ቀጣዩ ርዕሳችን እንገባለን من عبد الوهاب لنقرأنا يا محمد بن عبد الوهاب الدرر السنية ከ10ኛው እንትን ላይ ራስ ጁዝ ላይ ታገኘዋለህ ከ62 እስከ 63 ድረስ ታገኘዋለህ ይኸው አቅርባድ ልንገርህ ነው እንዲህ ይላል الشيخ محمد بن عبد الوهاب فمن أخلص العبادات لله ولم يشرك فيها غيره فهو الذي يشهد أن لا إله إلا الله تملك ومن عبد الله ليلا ونهارا خيرا ብቻ አንልፋ ባለፈው ሙሉ ንግግራቸውን አንብቤያለሁ የሼክ መሐመድ ብን አብዱል ወሃብ ንግግር ለዑሙም ተክፊር ያደረጉበትን ለማስረጃነት ኪታባቸው ላይ አንሱህ ሰዲድ ሙስጠፋ ሚያቀራው ላይ ያወሳሉ ስለዚህ ይህ ተክፊሩል ዓም እንጂ ተክፊሩል ሙዓየን አይደለም ብዬ ሙሉ ንግግራቸውን አንብቤያለሁ ባለፈው ያንን የሚያነበው አሁን ሲጀምር فمن أخلص العبادات ይህ ምንድነው ተክፊር بالعموم የነዚህ ሰዎች መቀላቀል ተዕይንና እንደዚሁም ደግሞ ኢጥላቅ የሚባለው ነገር የተቀላቀለባቸው መሆናቸው ከፊት ቀድመው ሼኹል ኢስላም ኢብኑ ተይሚያ የዛይነት በሽታ ያገኛቸው ሙሲባ ያገኛቸው ሰዎች ስለነበሩ ይናገራሉ ምን ይላሉ ሼኹል ኢስላም ኢብኑ ተይሚያ ረሂመሁላህ وحقيقة الأمر ይህ ንግግር እየተናገሩ ያሉት መስደሩና መጅሙዕ الفتاوى 12ኛው ጥራዝ 487 ገጽ ላይ እየተናገሩ ያሉት የኢማም አህመድና ሌሎች ቀደምቶች ጀህሚያን የሚሆን ሌላዎችን አካሎች ወይም ማን ቃለ بخلق القرآن فهو كافر ብለው ሲሉ በቁርአን መخلوق ነው ያለን ሰው ሁሉ ያከፈሩ መሰላቸው እና ያንን እየተናገሩ ምን ይላሉ وحقيقة الأمر أنهم أصابهم في ألفاظ العموم في كلام الأئمة ما أصاب الأولين في ألفاظ العموم في نصوص الشارع እነዚህ ሰዎች
ዑሙም በሆኑ አልፋዞች የሆነ ነገር አደጋ ይመታቸዋል ፈህም መበላሸት ማለት ነው የቀደምቶች ምን እንዳጋጠማቸው ፊኑስ ሲሻሪ ምሳሌ ሪባ የበላ ሰው የተረገመ ነው መልዑን ነው ሲባል ሪባ የበላን አካል ሁሉ መልዑን ነው ብሎ ማሰብ የዚህ አይነት ነገር ተፈጥሮ ነበር ልክ እንደዛም ሳያነው ኩለማ ረአው ተመልከቱ ኩለማ ረአው ቃሉ ሲሉ ያያቸው ጊዜ من قال كذا فهو كافر من قال كذا فهو كافر ቅድም ምንድነው የተወሰው من استغاث ومن ذبح እየተባለ በመን ነው እየተወራ ያለው ሼኹ ምን ይላሉ ሼኹ الاسلام كلما راوهم ያያቸው ጊዜ እነዛን አይማዎች قالوا من قال كذا فهو كافر ያለውን ጊዜ اعتقد المستمع ان هذا اللفظ شامل لكل من قاله በዛ ንግግር የተናገረን ሰው ሁሉ ይጠቀልላል ብሎ ገመቱ ولم يتدبر አላስተነተኑ እነማን እነዛ በዘመናችን ነው እነ ሙስጠፋ አላስተነተኑ ምን أن التكفير له شروط وموانع شرط ይሄ ተክፊር የሚባለው መስፈርቶች አሉት እንደዚሁም ደግሞ ከመክፈር የሚከለክሉ መዋኒዎች አሉ የመጀመሪያው ክፍል ሙሐወራችን ላይ አውስተናል መዋኒዎችንም ሽሩጦችንም قد تنتفي في حق المعين معين በተመለከተ ሊጠፉ የሚችሉ ሽሩጦችና መዋኒዎች አሉ እነዛን አላስተነተኑም ይያሉ ነው ሼኹ إلا إذا وجدت الشروط في حق المعين وأن تكفير المطلق مطلق هنا تكفير فمن عبد غير الله فمن استغاث بغير الله يتبعل ميبالو لا يستلزم تكفير المعين معين هنا تكفير آسذم من ذبح لغير الله معلق مالت زيد فالله جل الله كالسيارت كافر مالتنا آسذم يابن شيخه لا أيما نقدر جرو سساتو له لم نقدراتو جرو مستد يسفلقات خيرا إلا إذا وجدت الشروط وانتفت الموانع يبين هذا أن الإمام أحمد بلو يا إمام أحمد إن شاء الله ودي في الإيمان سيوهنا نقدرنا وهنا ندب إن شاء الله يمان سيوهنا يا إمام أحمد نقدر يعني سال نزهم يليلوچن أي موج عموم تكفير يدرقالو نقربين عينا تكفير يدرقالو تطبيقات الشيخ الإسلام نقدر نسال تكفير معين تكفير المطلق عندما الله الشيخ محمد بن عبد الوهاب تقرير ያደረጉት የሆነ ነጥብ ነው الدرر السنية قدمنا كده ያደረገበት ኪታብ ላይ ከፊሉን አይቶ ከፊሉን በርግጥ የታላላ ኪታቦች እነዚህ ሰዎች ሰውየው አያዩም ብሎ ቢምል መሐላ ያስገውን ከማለት ደረጃ ያደርሳል ምክንያቱም ቢያዩ ኑሮ እዚህ አይነት ተخبط ውስጥ አይገቡም ነበር እነዛ በተሸዱት ያሰዋቸው ወይ ደግሞ አጥብቀው ሱናን ይዘዋል ብሎ ያሰዋቸው ሰዎች ወርጠው የሚልኩላቸውንና የሚጽፉትን ጽሁፍ ይከተላሉ እንጂ አየን እኮ ግድ የሼኹ الاسلام ጃሚዑል መሳኢል የተነቀለን ፈታዋ እንዴት ሰው አመት ሁለት አመት አንድ አስተሳሰብ ላይ ሲቆይ ያንን መርጅዑን ሄዶ ማየት ያቅተዋል በረጅም ትንፋሽ በነፈስን طويل ሼኹ الاسلام ተናገሩና አንድ ፈታዋ ሰው መጨረስ ያቅተዋል እና አሁንም الشيخ محمد بن عبد الوهاب الدرر السنية 12ኛው ጥራዝ 433 ገጽ ላይ ومسألة تكفير المعين قالوا مسألة معروفة يتوقع نوع إذا قال قولا يكون القول به كفرا فيقال إذا قال قولا يكون القول به كفرا كهدته ما نقدر كهدته هنا نقدر تناكر جزء فيقال يبالغ من قال بهذا القول فهو كافر يهن نقدر تناكر كافر نو يبالغ معين لكن الشخص المعين إذا قال ذلك لا يحكم بكفر حتى تقوم عليه الحجة التي يكفر تاركها خلاص قالوا إيه حجة كم يقوم درس معين بتملكته أي كفر من ويابال أي ما تسنعين وتكرفية الربوالات سلزي مجمّرة يا أباني براس لي فرق معيننا مطلق حكم لينا زبالة مسرجة استعمال دمو مطابق نوعي نجار ويس مطابق عجل الميلون مسرجة مجمّرة ممار يكلم القول بفيد ممار يكلم أقول لك بصراحة تعلم قبل أن تتكلم لا يغرنك كثرة من حولك
ኢን ተከለምተ ተከለም ቢዒልም ወኢላ ፈስኩት ቢሒልሚን ላ ተህሪፍ ቢማ ላ ተዕሪፍ። በማታቀው እንዲሁ ዝም ብለህ ስታወራ የበርካታ ሰዎችን አቂዳና መንሃጅ እንደዚሁም በርካታ ሰዎች ወደ ሱና ከመግባት እንዲሸሹ እያደረግክ ነው። ያለ እውቀት እየተናገርክና በየዓመቱ አዲስ መንሃጆችን በየሁለት ዓመቱ አዲስ አስተሳሰቦችን እያመጣህና ኩራቱ ይቅርብህ። ከዙሪያው ያሉ ሰዎች ታገኛቸዋለህ፣ ከነሱ እጥፍ ድርብ አላህ ሊሰጥህ ይችላል። ምናልባት ሀገር ውስጥ ለኔ መተን ዓሊም የለም ብለህ ካሰብክ ሀገር ተሻገርና ተማር ብዬላለሁ። ኸይራን። ሌላውና መጨረሻው አሁን የተዳሰሰ የሆነ ነጥብ ነው። አቡ ኒምራስ ሀዳሁላህ ኢጅማዕ አለ ብሎ ሲል እየዋሸ ነው ወይስ ደግሞ እያነበበ ያለው ንግግር አልተረዳም? በሁለተኛው እንውሰድለትና አልተረዳም። አልተረዳ ሰው ደግሞ ምንድነው ማድረግ ያለበት? አንገቱን ሰበር አድርጎ መማር ከአይማዎች ሄዶ መቅራት ነው ያለበት እንጂ في أقطار الأرض ያለውን ዑለማ ሁሉ አንድ ኸልዋ ላይ ዘግቶ በመሳደብ እውቀት አይገኝም። አማርኛን በማሳመር ዒልም አይገኝም። ስለዚህ ከዙሪያችን ያሉ ሰዎች አይሸውዱን። አላህን እንፍራ፣ አማም አላህ እንቆማለን። ውሸት መቼም ቢሆን ተወጋጅ ነው። ሐቅ መቼም ቢሆን የበላይ ነው። ዛሬ የምናገረው ንግግር ይሰጀራል፣ በቴሌግራም የምንጽፈው ይሰፍራል፣ ነገ ማፈሪያችን ወይም መድረሻችን። ስለዚህ ዲን ነውና እያወራንበት ያለነው ነጥብ ከሁሉም በፊት አላህን እንፍራ። ከሁሉም በፊት አላህን እንፍራ። ዛሬ እንሙት ነገ እንሙት አናል። በምናውቀው ልክ ወደ አላህ አቃርበናል ያልነውን እውነት ተናግረን እንሂድ። እልክ፣ ስድብ፣ ውጅጅቁና እርስ በርስ መተማማቱ አይጠቅመንም ኪሳራን እንጂ የሚያወርሰን ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ንግግርን ሳጠቃልል መስአላው መስአላ ኺላፊይ ነው። መስአላው መስአላ ኺላፊይ ነው። ኢጅማዕ አለ ወይ? ኢጅማዕ ከነ መሰረቱ የለም። ከሰለፎች የተነከለ የሆነ ኢጅማዕ የለም። ባለፈው የመጀመሪያውን ኢጅማዕ የሌለበት የሆነ ነጥብ ጀምሬ ነበር ያቆምኩት። ሰዓት ስለሄደብኝ እዚሁ አቆማለሁ። ባለፈው ካቆምንበት ነጥብ ኢንሻአላህ የዛሬው ድንገት የሆነ ግሩፕ ጎራ ስል ጁምዓ ቀን እንደዚህ ቴሌግራም ላይ አለሁና ድንገት ስገባ አላሁ ሻሂድን አላማ አቁል በምለው ንግግር ላይ አላህ ምስክሬ ነው። መከታተላቸውም እኛ አይደለም እነዚህን ሰዎች ድንገት ጁምዓ ቀን ግሩፖች ላይ ይገባሉ። በምገባ ጊዜ ይህን ድምፅ ሳዳምጥ በጣም ተሰማኝ፣ አዘንኩ። እንዴት በዚህ ልክ ሰው ጅህልና ወርሶት ሳለ በዚህ ልክ ያሉ ብዛት ያላቸውን ሰዎች እንዲህ ይሸውዳል በሚል ቀጣዩ ነጥብ ከመናገር ትቼ እነዚህን ሶስት ነጥቦች ብቻ እንዳስስ በሚል ነው። هذا والله أعلم. صلى الله وسلم على نبينا محمد وعلى آله وصحبه.